በቃሽ ሰዒር፣ አንተ የሰጠሽኝ 3 እንደ ሸክም የሚከብዱ ሴት ልጆችን ብቻ ነው። ስሜን ማን ያስቀጥልልኛል? ለእርጅናዬስ ምርኩዝ ማን ይሆነኛል ብሎ ሚስቱ ላይ ጮህባት። ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮንም ላይክ በማድረግ ጀምሩት። በኑፑር መንደር በሀብቱና በስልጣኑ የሚታወቅ ሱልጣን አህመድ የሚባል ሰው ይኖር ነበር። ሱልጣን አህመድ የሀብት እጥረት አልነበረውም። ባለስልጣናት ለክብሩ በሚል በፊቱ አንገታቸውን ይደፉለት ነበር። ነገር ግን ከዚህ ውጫዊ ድምቀት በስተጀርባ በትዕቢቱ ሊሞላው የሚሞክረው ባዶነት ነበረው። ባለቤቱ ሰዒር ገርና ሃይማኖተኛ ሴት ነበረች። ሱልጣን አህመድ ከመጀመሪያው ጀምሮ የቤቱንም ስም ለማስቀጠል ወንድ ልጅ የግድ ያስፈልጋል የሚል እምነት ነበረው። ሰዒር ለመጀመሪያ ጊዜ መርየም የተባለች ሴት ወለደች። ሱልጣን አህመድ ፊቱ ላይ የደስታ ፊት አልተነበበም። ከ2 ዓመት በኋላ ሰዒራ ዳግመኛ ነዝማ የተባለች ሌላኛ ሴት ልጅ ወለደች። በዚህ ጊዜ የሱልጣን ቁጣ ሰማይ ነካ። በሰዒራ ላይ የስድብ ናዳ ማውረዱን ጀመረ። ሴት ልጆች ለእርሱ በረከት ሳይሆን ሸክም መስለው ይታዩት ነበር። ሴት ልጆቹም ነገ ወደ ሰው ቤት እንደሚሄዱና ዘሩም ከምድር ላይ እንደሚጠፋ ተሰማው። ከጥቂት ዓመታት በኋላ ሰዒራ ለ3ኛ ጊዜ ስታረግዝ ሱልጣን አህመድ ወንድ ልጅ እንዲሰጠው አላህን ለመነ። ለድሆችም ሰደቃ ሰጠ። ነገር ግን ሰዒራ ዳግመኛ ፈሪሃ የተባለች 3ኛ ሴት ልጅ ወለደች። በዚህ ጊዜ ሱልጣን አህመድ ሙሉ በሙሉ በድን ሆነ። የሰዒራን ፊትንም አላየም። ያችንም ሕፃን ልጅ በእቅፉ አላስገባትም። ይልቁንም መጥፎ ሐሳብ ሸይጣን ሹክ አለው። በአንድ ዝናባማ ምሽት ሱልጣን አህመድ እጅግ አስከፊ ድርጊት ፈጸመ። እናታቸው ተኝታ ሳለ 3ቱንም ሕፃናት ልጆቹን በድብቅ በመኪናው ጭኖ ከኑፑር ከተማ ራቅ ወዳለ አንድ የወላጅ አልባ ማሳደጊያ ወሰዳቸው። ዝናብ የመታቸው የሚያለቅሱትን ንጹሑን ልጆቹን በየቲም ቤቱ ደጃፍ ላይ ጥሏቸው ተመለሰ። ቤት ደርሶም ለሰዒራ ልጆቹ አደጋ ደርሶባቸው ጠፉ አላት። ሰዒራ እጅጉን ደንግጣ ልክ እንደ እብድ በየመንገዱ ልጆቿን ፈለገች፣ ግን አላገኘቻቸውም። ከጥቂት ዓመታት በኋላ ሰዒራ ቃሲም የተባለ ወንድ ልጅ ወለደች። ሱልጣን ጀነትን ያገኘ መሰለው። ቃሲም በምቾት አደገ። እነዚያ 3 ልጆቹ ሊያገኙት የሚገባው መብት ሁሉ ለእርሱ ተሰጠው። ሱልጣን ልጁን ከመጠን በላይ ስላቀበጠው ቃሲም ሱሰኛና ቁማርተኛ ሆነ። ሰዒራ በሴት ልጆቹ ሐዘን ተጎርታ ከዚህ ዓለም ቀርማ በሞት ተለይታ ነበር። ቃሲም ቀስ በቀስ የሱልጣንን ሀብት በሙሉ ወደ ራሱ አዞራ። ሱልጣን አርጅተውና ደክመው ሳለ ቃሲም አንተ ሽማግሌ አሁን በዚህ ቤት ውስጥ አታስፈልገኝም በማለት ከቤቱ አውጥቶ አባረራቸው። በአንድ ወቅት ባለጸጋ የነበሩት ሱልጣን አህመድ ዛሬ በየመንገዱ ለመለመን ተገደዱ። አንድ ቀን ታመው መንገድ ላይ ሲወድቁ መንገደኞች አንስተው ወደ መንግስት ሆስፒታል ወሰዷቸው። በዚያ ሆስፒታል ውስጥ በስራ ላይ የነበረችው ልጃቸው ዶክተር መርየም ነበረች። የጣላትን አባቷን አውቃው ደነገጠች። መርየም እህቶቿን ጠበቃዋ ነዝማንና ፖሊሷ ፈሪሃን ጠራቻቸው። እህቶቿ መጀመሪያ ቢቆጡም መርየም ግን እኛም እሱ ያደረገብንን ካደረግን በእኛና በእርሱ መካከል ምን ልዩነት አለ? እናታችን ያስተማራችን ክፉን በክፉ እንዳንመልስ ነው በማለት አባታቸውን እንዲንከባከቡ አሳመነቻቸው። ሱልጣን አህመድ ነቅተው አይናቸውን ሲከፍቱ በፊታቸው የቆሙት የገፋቸውና የጣላቸው 3ቱ ሴት ልጆቹ ነበሩ። ያቀበጠው ወንድ ልጁ ለሞት አሳልፎ ሲሰጠው እንደ ሸክም የቆጠራቸው ሴት ልጆቹ ግን ሕይወቱን አተረፉለት። በፍጥነትም ተውበት አድርጎ እያለቀሰ ይቅርታ ጠይቃቸው። ነዝማ በሕግ እውቀቷ ንብረታቸውን ከቃሲም አስመለሰች። ፖሊሷ ፈሪሃም ቃሲምን ወደ እስር ቤት እንዲገባ አደረገች። ሱልጣን አህመድ ቀሪ ዘመናቸውን ሴት ልጆች በረከት መሆናቸውን በማስተማር አሳለፉ። ሲሞቱም ንብረቱ በሙሉ ማህበረሰቡ እንደ ሸክም ለሚቆጥራቸው ሴት ልጆች ለትምህርት ቤት እንዲውል ኑዛዜ ያደረጉ። የሱልጣን አህመድ መኖሪያ ቤትም ዛሬ የእዝነት ቤት የተባለ የየቲም ቤት ሆኗል። መርየም፣ ነዝማና ፈሪሃ የአባታቸውን ደንዳና ልብ በይቅርታ በማቅለጥ ሴት ልጅ ለአባቷ ምርኩዝ ለቤት ደግሞ ብርሃን መሆኗን በተግባር አሳዩ። የሱልጣን አህመድ ታሪክ ለእኛ ትልቅ ትምህርት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጆችን አትጥሩ፣ እነሱ እኮ ውድና ተንከባካቢ ረዳቶች ናቸው እንዳሉት በዲንና በጥሩ ስነ ምግባር ያደገች ሴት ልጅ ለአባቷ የጀነት በር መክፈቻ ናት። ታሪኩ የሚያስተምረን ወንድ ልጅ መጥፎ ነው ማለት ሳይሆን የአላህን ስጦታ በጾታ መለየትና አንዱን ከአንዱ ማበላለጥ መጨረሻው ጸጸት መሆኑን ነው። ወንድም ሆነ ሴት
በኢስላማዊ ዕውቀት በተቅዋ ካደጉ ለወላጆቻቸው የዱንያም የአኺራም ኩራት ይሆናሉ። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫው ላይ አጋሩኝ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት፣ ጥበቃ አይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።